ፍቅር በምን ምክንያት እንዳጠመደችው በምን ምክንያት እንደያዘችው ሲጀመር ትላንትና ሁኔታው ሳይው በራሱ ልክ አይደለም። በቃ ሁለታችሁም ይቅርብኝ። እኔ ፍቅርን ነው የምፈልገው፣ ከሷ ጋር ነው መኖር የምፈልገው። በአንድ ጊዜ ሐሳብ የሚያስቀይር ነገር ሲጀመር የለም። አብርሃምን እያስፈራራችሁ ቢሆንስ ፍቅር የአብሮ በግላጭ እጅ ከፍንጅ አይደል የተያዘው? አብርሃም እጅ ከፍንጅ ነው አይደል የተያዘው? ያንን ቪዲዮ ይዛበት ቢሆንስ መረጃ ታወጣብኛለች ብሎ ፈርቶ ቢሆንስ? አንደኛ ደግሞ ሲጀመር የአብርሽ ደግሞ ጥፋት በጣም አብርሽ ደግሞ የሚያስጠላ ጥፋት እያጠፋ ያለው ከሩታ ጋር ህይወት ጀምሮ ነበረ። ገብቷል? ያንን ከሩታ ጋር ህይወት በቃ እሺ አልሆነም። የሰው ልጅ እኮ መቼስ አንቀህም በግድ አታምረውም። በቃ እሺ አልተሳካለትም አይደል? ከሄርሜላ ጋር እሺ ብለው ህይወት በቃ አብርሽ ነኝ ይቅርታ ትላንትና አጠፋውብሽ በጣም በደልኩሽ ምናምን ብሎ ይቅርታ በቅርብ ነው ይቅርታ ይጠየቃል። ገብቷል? በቅርብ ይቅርታ ጠይቋት ሁላ መልሶ ግን እዛው ቦታ ላይ ድጋሚ ስህተት እየሰራ ነው። ከትላንት ስህተቱ መማር ሲገባው ዛሬም ላይ ስህተት እየሰራ ነው ያለው። ያው የኛ ህይወት እንግዲህ ሚዲያ ላይ ነው ሁሉም ነገር ያለው። ገብቷል አይደል? ሁሉም ነገር ያለው ሚዲያ ላይ ነው። ከሚዲያ የተደበቀ ነገር የለንም። ከዚህ በፊት አብረው ስራ ይሰሩ ነበረ። እንደውም በቀደም የጭራሽ የፍቅር ግንኙነት ነበረን እስከሚለኝ ድረስ ነው የደረሰው። ይሄንን እኔ አላውቅም ነበረ። ገብቷል አይደል? ልትበቀለው ነው የመጣችሁ ዳዊት። እኔ አሁን አብርሃም በየትኛውም መንገድ ቢሆን አብርሃም እንዲወርቅ አልፈለግም፣ ግን ለበቀል ነው የመጣችሁ። አብርሃም ስልክ ስደውልለት ራሱ አላነሳ ብሎኛል። ለበቀል ነው የመጣችሁ። ሰላም 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 ሰላም፣ የተከበራችሁ የተወደዳችሁ የኛ የግሬስ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ አዲስ ቪዲዮ መጥቼላችኋለሁ። ትላንትም የተለቀቀው ቪዲዮ አይተናል። እኔ በቃ በጣም ራስ ምታት ነው የሆነብኝ። አብርሃም ምን እየሰራ እንዳለ በጣም ግራ ገብቶኛል ብሎ ትላንትና ሩታንም ሄርሜላንም ጠርቶ ከፍቅር ጋር አብሮ ሆነው ሩታንም አልፈልግሽም አንቺ ማየት አልፈልግም እና ሄርሜላንም አልፈልግሽም አንቺ ማየት አልፈልግም እያለ ትላንትና ማስጠንቀቂያ ሲሰጣቸው ነበረ። ሁላችንም አይተናል። እያደረገ ያለው ነገር ምን እንደሆነ ግን ሊገባኝ አልቻለም። በጣም በቃ ተሰምቶኛል። እንዴት የህይወቱ አጋር የሆነችው ሩታን እንዴት አልፈልግሽም የመጨረሻ ማስጠንቀቂያ ነው ብሎ ትላንትና ሲናገር ነበረ። ሁላችንም አይተናል። ሄርሜላንም ካንቺ ጋር መሆን አልፈልግም፣ ሩታ ካንቺ ጋር መሆን አልፈልግም፣ እኔ መሆን የምፈልገው ከፍቅር ጋር ነው ብሎ ትላንትና የመጨረሻ ማስጠንቀቂያ ሲሰጣቸው ነበረ። አብርሃም ምን እያደረገ እንዳለ ምንም ሊገባኝ አልቻለም። እንዴት እንደዚህ አይነት ነገር እንደዚህ አይነት ድርጊት እንዴት እንደዚህ አይነት አስችሎት በሩታ ላይ አስችሎት እንዴት እንደዚህ አይነት ነገር እያደረገ ያለውን ነገር በጣም ተሰምቶኛል ዛሬ። እግዚአብሔር ምስክሬ ነው፣ የምሬ ነው መነግራችሁ። ምን እያደረገ እንዳለ ግን እሱን ማግኘት ብዙ ጊዜ ጥረት አረጋለሁ፣ ላገኘውም አልቻልኩም። ስልክም ስደውልለት ስልክም እያነሳልኝ አይደለም። እስኪ እንደ እግዚአብሔር ፍቃድ ዛሬ አንድ ወንድማችንን ቀጥሬዋለሁ። ዳዊትን አገኘዋለሁ። ከሱ ጋር በጣም ብዙ ረጅም ነገር እሱ ማውራት የምፈልገው ነገር አለ። እንግዲህ ይመጣል ብዬ ተስፋ አደርጋለሁኝ። የፋሚሊዎቻችን ይህን ነገር መቋጨት አለብን፣ ይህን ነገር ማስተካከል አለብን። በቃ አብርሃም እየተሸወደ እንደሆነ አልገባውም። አብርሃም በጣም እየተሸወደ ነው። ፍቅር ልትበቀለው ነው እንጂ የመጣችው ፍቅር ልትጫወትበት ህይወቱን ልታበላሽው ነው እንጂ የመጣችው ልትጠቅመው የመጣችው መስሎ ታይቶታል እንጂ አብርሃም ታውሯል። በቃ አብርሃም ምን እንደሆነ አላውቅም፣ ሊገባኝ አልቻለም። ታውቃላችሁ ይሄ ነገር ልፈታ በጣም ብዙ ጥረት አድርጌያለሁ። ከዚህ በፊትም ብዙ መስዋዕት እንደከፈል ሁላችሁም ታውቃላችሁ። በጣም ብዙ መስዋዕት ከፍያለሁ አብርሃም ለማስተካከል፣ አብርሃም ካለበት ህይወት እንዳይወጣ በቃ ሩታ እንደምትሻለው ከዚህ በፊትም ብዙ ነገሮችን ለእናንተ ብዙ ነገሮችን ለኦዲየንሱ ብዙ ነገሮችን አምጥቼላችሁ ብዙ ነገር አይተናል አብረን። አሁንም ቢሆን ለማስተካከል እየጣርኩ ነው። አብርሃም እያደረገ ያለው ነገር ብቻ ትክክል እንዳልሆነ ነው ለኔ የሚሰማኝ። ለምን ህይወቱን የሚበላሽ ህይወቱ አደጋ ውስጥ ነው። በቃ የአብርሃም ህይወት አደጋ ውስጥ ነው። እሱ ግን ምንም የገባው ነገር የለም። ኤፍሬምም ደክሟል። በጣም እየጣራ ያለው ወንድሙ ነው፣ ካጠገቡ ነው ያለው። ኤፍሬም በጣም ብዙ ጥረት በቃ አንተም ብሏል። የምሬ ነው የምነግራችሁ። አሁንም ቢሆን እስቲ እንደ እግዚአብሔር ፍቃድ ያው ዛሬ ዳዊትን ጠርቼዋለሁ። ዳዊት ይመጣል። ብዙ ነገሮች እናወራለን። ብዙ ነገር ለማስተካከል እሞክራለሁ ብዬ አስባለሁኝ። እህት ወንድሞቼ እንደ እስቲ እና ፈጣሪ ከፈቀደው ዛሬ በቃ ስለ አብርሃም ያለውን ነገር ማወቅ ፈልጋለሁ። አብርሃም እያደረገ ያለው ነገር ትክክል አይደለም። የአብርሃም ህይወት አደጋ ውስጥ ነው። አብርሃም አደጋ ውስጥ እንዳለ ምንም ነገር አልገባውም እና ፈጣሪ ከፈቀደው ዛሬ ዳዊትን ቀጥሬያለሁ። ከዳዊት ጋራ ብዙ ነገሮችን የምናወራው ነገር አለ። አብርሃም ወደ ማንነቱ
በደንብ አልተመለሰልኝም። ለኔ ማለት ነው እኔ እንደተረዳሁት ከሆነ ፋሚሊዎቼ አብርሃም ወደ ማንነቱ ወደ ቀልቡ የተመለሰ አይመስለኝም፣ በሰላም አይመስለኝም ያለበት ሁኔታ። ዴቭ መጥቷል። ዴቭ የኔ ነው ብራዘር፣ ሰላም እግዚአብሔር ይመስገን። እንዴት ነህ? ሁሉ አማን ነው? አለሁልህ ወንድም ማርያም እንዴት ነህ? ይመስገን። ዛሬ ከየት ተገኘ? ያው እኔ በቃ በጣም እያሳሰበኝ ያለው ነገር ታውቃለህ፣ ሰሞኑ እየተለቀቀ ያለውን ቪዲዮ በጣም በቃ እሱን ባየሁ ቁጥር በጣም ራሴን እያመመኝ ነው ታውቃለህ። አብርሃም ያለበት ሁኔታ ምንድን ነው? እስኪ እኔ አሁን በጣም ዳዊት ካሜራ ይዤ ነው የመጣሁት። ሰላም በላቸው። ያው ብዙ ሰው ሲጠራኝ ካሜራ ደቅኖ ስለሆነ ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ምን እሺ፣ ያው በዚህ ሰዓት በእርግጥ ሁሉም ሰው ያስጨንቀዋል ስለ አብርሽ ጉዳይ፣ ዙሪያ ላይ ስላለው ነገር፣ ስለ አብርሽ ጤንነትም ሆነ ስለ አብርሽ ያለውም ሁኔታ ብዙ ሰው ያስጨንቀዋል። በእርግጥ ልክ ነው። ሰሞኑ እየተፈጠረ ያለው ነገር በጣም ብዙ ነው። እኛም አልገባንም እየተፈጠረ ያለው ጉዳይ ማለት ነው። ይሄ ስለላ ምንድነው? እንዴት ወንድም ሆነ እንዴት አልገባህም ልትለኝ ትችላለህና ያለው ሁኔታ እንዴት መሰለ። አሁን አብርሽ በአንደኛ ደረጃ በመጀመሪያ ከራሱ ጋር አይደለም፣ አልተረጋጋም። የሆነ ቆም ብሎ መወሰን ያለበትን ነገር በስነ ስርዓት ያወቃል መሰለኝ። አንዳንድ ጊዜ ልጆች ናቸው በእርግጥ ምናልባት እንደኛ አስቡ ወይ ደግሞ ለምን እንደኛ አላስባችሁም ማለት አንችልም። አንዳንዴ እነሱ የሚያስቡትና እኛ የሚያስበው በጣም የተለያየ ጉዳይ ነው። ተረዳኸኝ? እኛ የሄድንበት መንገድና እነሱ የሚሄዱበት መንገድ በጣም የተለያየ ነው። በአሁኑ ሰዓት ደግሞ አንዳንድ ጊዜ እረፍ ስትለው እሺም አይሉ። ተረዳኸኝ? ይሄ መንገድ ላንተ አይደለም፣ ጥሩ አይደለም። በጊዜው ያው ታላቅ ነህ፣ በቃ እሺ ብሎ አክብሮ ይሰማሃል። ያንን ነገር ግን መስማት ሳይሆን ተግባር ላይ ማን ያደርግልሃል ነው። ተረዳኛ? እሺ አሁን እናንተ እያወራን ነው ስለሆነ ነጥብ አንስተን እያወራን ያንን ነገር አወራን። ሰምተኝ እሺ ብለኝ ተቀብለህ መሄድና ሰምተ ማድረግ በጣም የተለያዩ ጉዳዮች ናቸው። ሰምተ ዝም ብለህ መሄድ ምን ጠቀመኝ? ግን ሰምተ ያንን ነገር ማድረግ ያንን ነገር ለህይወት አይጠቅምም ብሎ አስበው በስነ ስርዓት ቢያደርግ በጣም ደስ ይለኛል። አብርሽን በጣም ነው የምወደው። በዚህ ገጠመኝ ብዙ አንዳንድ ብዙ ኦዲየንስ አለ ጠላቱን ፍሬምም በጣም አሁን ብዙ ጊዜ የአብርሽን ሐሳብ ስለምንቃወም እናንተ ጠላቱ ናችሁ ምናምን በጣም ብዙ ነገር ይባላል። አብርሽን እጅግ ከማንም በላይ በጣም ነው የምንወደው። እጅግ በጣም ነው የምንሳሳለትም። ግን እንደምንወደውም ስለሚያውቅ የሆነ በቃ ምንም አይሉኝም እና የኔ ናቸው ምንም ማያመጡም አይነት ነገር ነው ያለው ልጁ ገባ። እና አሁን ላይ ትላንትና እያየሁ የነበረ አንዳንድ ቪዲዮዎች አላገኘሁትም። ሰሞኑ ትንሽ ከሱ ጋራም ትንሽ ተጋጭተናል በእንደዚህ ጉዳይ ላይ። በቃ ለምን እኔ በእንደዚህ አይነት መንገድ የምትቀጥል ከሆነ ከኛ ከቤተሰብ የሚያቆራረጥ ነገር ስለሆነ ይሄንን ስታሻሽል ነው ከኔ እናንተ የምናወራው ብዬው ትንሽ ተጎረባብጠናል። በአሁን ሰዓት ገብቷላ። ያው የሚቀጥል አይደለም። ያው ወንድሜ ነው። ዞሮ መቼስ ቢጎዳ መደርስለት እኔ ነኝ። እኔ ብጎዳ የሚደርስልኝ እሱ ነው። ተረዳኛ? እና ያ ነው ብቻ ፈጣሪ ይበል። እስኪ በምን አይነት መንገድ እንደምናስተካክለው ባላውቅም እንግዲያው ትላንትና መቼም አይተሃል። አዎ እያደረገ ያለው ነገር ትክክል አይደለም። አሁን ከዚህ በፊት ገብቷል አይደል? ልጅ ወልዷል አይደል? ልጅ አለው። ከሩታ ጋር ትዳር መስርቷል አይደል? ህይወቱ ከሷ ጋር ማሳለፍ እየቻለ ያለው ነገር ከሩታ ጋር ሆኖ ከሩታ ጋር ህይወቱን መቀጠል ልጁን ማሳደግ እየቻለ ድጋሚ ሄርሜላ መጣች አይደል? የሄርሜላ መጣ የሰው ትዳር እያፈረሰች ነው። ገብቷል አይደል? እያደረገችው ያለው ነገር ትክክል አይደለም እያልን ሁለቱን ለማስታረቅ ብዙ ነገር እጥረት እያደረግን በመሃል ደግሞ ፍቅር የምትባል መጣች። ለበቀል እንደመጣች እሷ ግን ይገባዋል ወይ? እሱ ለበቀል እኮ ነው የመጣችው። ግን እሷ ከዚህ በፊት ከዛሬ ስንት ዓመት በፊት ከሩታ ጋር አብሮ ከእንትና ከፍቅር ጋር አብሮ ሲሰራ ነበር አብርሃም አይደል? ከእሷ ደግሞ የራሷ ህይወት ኖሯት የራሷ ትዳር እንዳላት አብርሃም ያውቃል። አብርሽ ይሄንን ነገር አያውቅም ማለት አልችልም። ምክንያቱም ያው የኛ ህይወት እንግዲህ ሚዲያ ላይ ነው ሁሉም ነገር ያለው። ገብቶሃል አይደል? ሁሉም ነገር ያለው ሚዲያ ላይ ነው። ከሚዲያ የተደበቀ ነገር የለንም። እያንዳንዱ ነገር ሚዲያ ላይ አለ። ገባ? ፍቅር ከዚህ በፊት በቃ አብረው ነበሩ። ልክ ነው። ከዚህ በፊት አብረው ስራ ይሰሩ ነበረ። እንደውም በቀደም የጭራሽ የፍቅር ግንኙነት ነበረን እስከሚለኝ ድረስ ነው የደረሰው። ይሄንን እኔ አላውቅም ነበረ። ገብቷል አይደል? ልትበቀለው ነው የመጣችው ዳዊት። እኔ አሁን አብርሃም በየትኛው መንገድ ቢሆን አብርሃም እንዲወድቅ አልፈለግም፣ ግን ለበቀል ነው የመጣችው።
አብርሃም ስልክ ስደውልለት ራሱ አላነሳ ብሎኛል። ለበቀል ነው የመጣችው። አዎ አብርሽ በአሁን ሰዓት ሲጀመር ስልክ እንኳን ላንተ ለኛም ራሱ እያነሳልን አይደለም። ፍቅር አመጣጧም ልክ ነህ፣ ለበቀል ነው የሚመስለውም እያደረገች ያለችውም ነገር ልክ አይደለም። አንደኛ ደግሞ ሲጀመር የአብርሽ ደግሞ ጥፋት በጣም አብርሽ ደግሞ የሚያስጠላ ጥፋት እያጠፋ ያለው እንግዲያው በቃ ከሩታ ጋር ህይወት ጀምሮ ነበር ገብቷል። ያንን ከሩታ ጋር ህይወት በቃ እሺ አልሆነም። የሰው ልጅ እኮ መቼስ አንቀህም በግድ አታምሮም በቃ እሺ አልተሳካለትም አይደለም። ከሄርሜላ ጋር እሺ ብለው ህይወት በቃ አብሬሽ ነኝ ይቅርታ ትላንትና አጠፋውብሽ በጣም በደልኩሽ ምናምን ብሎ ይቅርታ በቅርብ ነው ይቅርታ ይጠየቃል ገብቷል። በቅርብ ይቅርታ ጠይቋት ሁላ መልሶ ግን እዛው ቦታ ላይ ድጋሚ ስህተት እየሰራ ነው ገባ። ከትላንት ስህተቱ መማር ሲገባው ዛሬም ላይ ስህተት እየሰራ ነው ያለው። ትክክል። ይሄን ነገር አሁን አንተ በምታወራበት ጭንቀትን ሳልረዳ ወይ የቤተሰብን ጭንቀት ሳልረዳ ቀርቼ አይደለም። ብዙ ቤተሰብም ይሄንን ጥያቄ ነው የሚያነሳው። ለምንድነው አብርሽ በስነ ስርዓት ከአንድ ሰው ጋር መሆን የማይችለው? ለምንድነው መቆም የማይችለው ነው የቤተሰብም ሐሳብ። ትክክል ነው ገብቶሃል። ግን ያምን ነገር እኛ ምን እናድርግ? እኛ አብርሽን አንቀን እኮ ምን እናድርገው? እሺ ሰብረን እናስቀምጠው እንዴ? አሁንም ቢሆን ማለት ነው ገብቷል አይደል? እቺ ልጅ አመጣጧ እኔ አልተመቸኝም። ገብቷል። እኔ አላቃትም፣ የማውቃት ሚዲያ ላይ ነው አይቻትም አላቅም። ግን ለበቀል እንደመጣች እኔ የሆነ መረጃ ተልኮልኝ ነበር። ከሚገርም የሆነ የፍቅር ከዳጊ ከሚባል ልጅ ጋር ህይወት እንዳላት ትዳር ልጅ እንዳላትና መረጃው ደርሶኛል። ገብቷል አይደል? ይሄን መረጃ ለአብርሃም ልልክለት ራሱ ፍቃደኛ አልሆነልኝም። ስልክ አላነሳልኝም። ዝም ብዬ ብልከው ትርጉም የለውም ብዬ ነው ዴቭ ገብቷል አይደል? እኔ አሁን አንተን ለማግኘት የፈለኩት ምንድነው አብርሃም በቃ ለምንድነው አንድ ህይወት የአንድ ትዳርን ሁላችንም እኮ ለፍተናል። አንተም ለፍታል፣ እኔም ለፍቻለሁ፣ ኤፍሬም ለፍቷል አይደል? ሁላችንም ደክመናል ገብቷል አይደል? ልጁ ማሳደግ አልፈልግ ትላንት እኮ በግላጭ አጠገቤ አንቺን አጠገቤ እንድትደርሺ አልፈልግም እያለ ነበር ለሩታ። በቃ ለሄርሜላም አንቺም አጠገቤ እንዳትደርሺ ማናችሁንም አልፈልግም፣ እኔ ከፍቅር ጋር ህይወት ጀምሬያለሁ። አብርሃምን እያስፈራራችሁ ቢሆንስ ፍቅር ያ የአብሮ በግላጭ እጅ ከፍንጅ አይደል የተያዘው? አብርሃም እጅ ከፍንጅ ነው አይደል የተያዘው? ያንን ቪዲዮ ይዛበት ቢሆንስ መረጃ ታወጣብኛለች ብሎ ፈርቶ ቢሆንስ? አብርሃም ትላንትና የሆነ ጊዜ ሩታም ልክ እንደዛ እንዳደረገችው ማለት ነው ገብቷላ። ትላንትናም የሆነ ሰዓት ላይ እንግዲያው ሩታም እንደዚህ አይነት ቪዲዮ ይዛ ነበር። ይህንን ነገር ማወቅ የምንችለው እንግዲያው ከጊዜ ቆይታ በኋላ ነው። ተረዳኛ። አሁን ያለውን ነገር በምን ፍቅር በምን ምክንያት እንዳጠመደችው በምን ምክንያት እንደያዘችው ሲጀመር ትላንትና ሁኔታው ሳይው በራሱ ልክ አይደለም። በቃ ሁለታችሁም ይቅርብኝ፣ እኔ ፍቅርን ነው የምፈልገው፣ ከሷ ጋር ነው መኖር የምፈልገው። በአንድ ጊዜ ሐሳብ የሚያስቀይር ነገር ሲጀመር የለም። ተረዳኛ። እሱ የግሉ ህይወት አለው፣ የግሉ አስተሳሰብ አለው። ትላንትና ህይወት አስተዳዳሪ ነበር፣ ዛሬም ላይ ብዙ ኃላፊነት ያለበት ልጅ ነው። ይሄንን ደግሞ ሳያውቅ ይዘነጋል ብዬ ወይ ይሄንን ነገር ሳያውቅ አላሰበም ማለት በፍጹም አልችልም። ተረዳኛ። በሆነ ነገር ካልተያዘ አብርሃም በሆነ ነገር ካልተጠመደ በስተቀር እንደዚህ አይነት ውሳኔ ይወስናል ብዬ በፍጹም እንትን ማለት አልችልም። በአሁን ሰዓት ግን በጣም የሰው ጫና እየበዛ ስለሆነ ብዙ ሰው ነው እኔ ጋር ራሱ ስልክ የሚደውለው። አብርሃም በግሌ እሱን ለማግኘት በጣም እሞክራለሁ። ገብቷል አይደለም? ምክንያቱም እኔ ያው ወንድሜ ላይ ጨክኜ ወይ ወንድሜ ላይ የሆነ ነገር እንዲሆንብኝ ወይ ወንድሜ እንዲጠፋ ፈልጌ ሳይሆን በቃ እኔ ዝም ያልኩት ቢያንስ ዝምታዬ እንዲገባው ነው። ገብቷል ለራሱ ቢያንስ በቃ እሺ ወንድሜን ተቆጥቷል ማለት ነው፣ ቤተሰብ ተቆጥቷል ማለት ነው፣ ሚዲያ ላይ የሚከታተሉን ቤተሰብ ተቆጥቷል። ይሄ ነገር ልክ ስላልሆነ ያለውን ነገር እሺ ወደ ኋላ ልመለስ። ተረዳኛ። ያለውን ነገር ወደ ኋላ ተመልሼ እስኪ ቢያንስ እንኳን በስነ ስርዓት ህይወቴ ልኑር ብሎ እንዲያስብ ነበር እኔ ወደ ኋላ ያልኩለት እንዲረዳኝ ማለት ነው። ተረዳኛ። ግን አሁን እሱ እያደረገ ያለው መንገድ እየሄደበት ያለው መንገድ በጣም አስደሳችም አይደለም፣ የራሱን መንገድ አይደለም። እሺ እኔ ምን ልበል፣ አንዳንድ ጊዜ ታላቅ ስትሆን ብዙ ኃላፊነት አለበት። እኔ ራሴ ኃላፊነት አለብኝ፣ ባለትዳር ነኝ፣ ብዙ ነገር በስራ ብዙ አስተዳዳሪ ነኝ። ገብቷላ። እኔ የራሴ ጭንቀት አለብኝ። ገና ቤተሰብም እዚህ ጋር ሲጨመርበት እኔ በራሱ የሆነ ጥሩ ላይ አይደለም አሁን ላይ ስነግር። ገብቷል አይደል? ምክንያቱም ብዙ ነገር ስለሚያስጨንቅ ማለት ነው። እዚህ ላይ አብርሽም ተጨምሮ ገና ቢያንስ አብርሽ ትዳር ሲይዝ ትላንትና ከሩታ ጋር አይ እግዚአብሔር ይመስገን በቃ አሁንማ ትዳር ይዞልናል፣ አብርሽ በቃ ጎበዝ ሆኗል ማለት ነው ብለን እኛ ሳንጨርስ ይቅርታ አድርግልኝና እዚህ ጋር ምን አለ መሰለ ዳዊት፣ አንዳንዴ የተሰጠን ብናቅ የጎደለ አልነበረ የሚባል አባባል አለ። ገብቷል? እዚህ ጋር አብርሃም ገብቷል አይደል? የተሸወደበት ሽወዳ ማለት ነው። በጣም በብዙ መንገዶች እየተሸወደ ራሱ እኮ ነው የሚሸወደው፣ ማንንም አይደለም። ራሱን ህይወቱን እየሸወደ ያለው ገብቷል አይደል? እዚህ ጋር ሴቶቹ ማለት ነው ሁሉም እወዳለሁ አፈቅራለሁ ሲሉት ያምናል፣ ሰው ያምናል። ለምንድን ነው የሚያምነው?
ገብቶሃል? እዚህ ጋር በቃ የተከበረ ትዳር ነበረው። በቃ አብርሃም ልጅ አለው አይደል? ህይወት አለው። አጋሩ ነች አይደል? ለሩታ ለሱ ብዙ ነገር ደክማለች፣ ለፍታለች ለሱ። ገብቶሃል? ትግስቷ በጣም ትግስተኛ እኮ ነች ሩታ። የምሬ ነው የምነግርህ፣ በጣም ታጋሽ ነች። እኔ አይቻታለሁ። ገብቶሃል አይደል? አሁን በመሃል እኔ አንቺን አልፈልግም፣ እኔ ከኤርሜላ ጋር ትዳር ጀምሬያለሁ፣ መስርቻለሁ፣ አትምጭብኝ፣ አልፈልግሽም ብሎ ከእንደገና ተመልሶ ሩታ ጋር መጥቶ ይቅርታ አጥፍቻለሁ፣ በድያለሁ፣ እኔ ካንቺ ጋር መሆን ነው የምፈልገው ብሎ ወደ ቤቱ ተመልሶ ከእንደገና ሌላ ሴት ስትመጣ እንዴት ልቡ ፈቅዶ እንዴት ተቀበለለት? እኔ በጣም ግራ ግብት ነው ያለኝ። እግዚአብሔር እኔ እኮ ወንድሜ ነው፣ አጋሬ ነው። ገብቶሃል አይደል? ውድቀቱን አልፈልግም። ገብቶሃል አይደል? ለኔ ብዙ ነገር ቢሆንልኝም የሱን ውድቀት አልፈልግም። እኔ ወደ ትዳሩ ወደ ቤቱ እንዲመለስ አሁንም ቢሆን በፊትም የምፈልገው ነገር ነው። ገብቶሃል? በጣም እየገረመኝ ደግሞ ያለው እንዴት ፍቅር ስትመጣ እንዴት አምኗ ተቀበለ። ምን አይነት ልብ ነው ያለው? ምን አይነት አቋም ነው ያለው? ይሄንን ነገር እንድትነግረኝ እንፈልገው። እሺ በጣም ይቅርታ። ችግር የለውም። እሺ አሪፍ ጥያቄ ነው። አብርሽ በመጀመሪያ ደረጃ በጣም የዋህነት ያጠቃዋል። ገብቶሃል አይደል? በጣም ሰው ማመን ገባ። ሁሉንም ሰው ነው ዙሪያው ላይ ያለው። አሁን በስራ ዓለም ላይ ራሱ ስታየው፣ ሌላ በሚሰራው ስራ ላይ ስታየው በጣም ሰዎችን ያምናል እና ብዙ ጊዜ በስራ ዓለም ላይ የሚጎዳል። ገባ። ያንን ጉዳቱን እያየን እኛ ብዙ ጊዜ በጣም ነው የምንጨነቀው። የሩታ ህይወት ባልክበት እኛ ከሩታ ጋር እንዲስማማ ሁላችንም እያልክ ነው። እኔም በግሌ ይፈልግ ነበረ እንኳን አንተ አይደለም ሙሉ ቤተሰብ ዙሪያ ላይ ያሉ ቤተሰብ በራሱ ከሩታ ጋር እንዲታረቅ ነበር የሚፈልገው። ገብተዋል። ግን ከሩታ ጋር በቃ አልተግባቡም ሁለቱ። አንዳንድ ጊዜ ህይወት እንደዚህ ነው፣ ይገጥማል። ተረዳኝ አይደለ? ሁለት ሰው አንዳንዴ አይግባባም፣ በቃ አልተግባቡም ሁለቱ። ግን ባለመግባባት እንግዲህ ሄርሜላ መጣች። የሄርሜላ መምጣት የመጣችበትን መንገድ ልክ ባይሆንም ግን በቃ ሄርሜላ ተመችታኛለች እኔ ያለ ገብቷል። ሄርሜላ ተመችታኛለች ካለ በኋላ ከሄርሜላ ጋር ኑሮን መኖር ያለበት ሌላ ድጋሚ ደባል ሴት ማስገባት የለበትም። ይሄንን በደንብ ነው የምንረዳ። ይሄ የቤተሰብ ጥያቄ ነው። ይሄንን በደንብ ነው እኛም የምንረዳው። እንደ ቤተሰብ በደንብ እናስባለን እኮ ይሄን ወይ ደግሞ ዙሪያ ላይ ያለው ሰው አይደለም አስቦልን የሚኖረው፣ እኛ ባስብነው ነው። ገብቷል። ይሄንን ነገር ሳልረዳ ቀርቼ ወይ ደግሞ ይሄንን ነገር እኛ ሳናስብ ቀርተን አይደለም። ነገር ግን ምን ይደረግ በቃ ልጁ ሰውን ያምናል። በምን አይነት መንገድ ውስጥ እንደሚገባ በምን አይነት ሁኔታ ውስጥ ሆኖ ዛሬ ተስተካከለ። በቃ እኛ እኮ ነገር እንግዲያው በቅርብ መቼስ ሳይተና ነበር አይደል? በጣም ከባድ ችግር ተፈጥሮ እንግዲያው በቃ አለቀ። በቃ አሁን ተስተካከለ። በቃ እሺ ሩታ የራስሽን ህይወት ኑሪ። በቃ ካሁን በኋላ አብርሽ ጋር እንዳትደርሺ። አንተ ደግሞ ከማን ጋር ነው? ከሄርሜላ ጋር። እሺ ከሄርሜላ ጋር በስነ ስርዓት ኑር ብለን አስታርቀናቸው ምን ብለን እንደ ቤተሰብ ሳንጨርስ ያው ፍቅር የምትባል ሴት መጣች። ገብቶሃል? ፍቅር የምትባል ሴት መጣች። ድጋሚ ወጥመዱ እስከተቱት ማከማ የኔና የሩታ ድራማ ነው ብላ ድጋሚ እንትናለች። ያንን ማመን እሱ ያንን ነገር እንዳለ ገብቶት እንኳን ዛሬ ላይ መጠንቀቅ ሲገባው ተረዳኸኝ አይደለም? ትላንትና ፍቅር እንደዛ ከሩታ ጋር አብራ እንዳደረገችው ቢያን ያንን ነገር አስቦ ዛሬ ላይ ፍቅር የመጣችው በጤናው አይደለም፣ እኔን አልጋ ቤት አስተኝታኝ እንደዚህ ያይሆነው በጤና አይደለም ብሎ ማሰብ ይሄ ሰው ልጅነት በቀልብ ይሆንስ እኛም ፍራቻችን እሱ ነው። እኛም ፍራቻችን እሱ ነው። አንድ ይሄ ነገር የእውነት የሩታ እጅ አለበት ወይ? አይ የሩታ እጅ ደግሞ የለበትም ካለን ፍቅር አመጣጧ ለምንድን ነው? ትላንትና እኮ ቀጥራት ማለት ነው። አይታላ ቪዲዮ የተለቀቀውን ቪዲዮ ትላንትና እኔ አንቺንም የቀጠርኩት ሩታንም ሄርሜላንም የቀጠርኩት አብርሃም ተገዱ እንደሆነ እኮ እንዲህ በል ያለችውን እኮ ነው እያለ ያለው። ገብቶሃል አይደል? እንደዚህ በላቸው ንገራቸው፣ እንደዚህ በላቸው ያለ ፍላጎቱን እኮ እየተናገረ ያለው እሷ በቃ የሆነ መረጃ ይዛበት። ገብቶሃል አይደል? የሆነ ይሄንን ከዚህ ማአት ከገባበት ማአት ላይ እናውጣው ዴቭ። ገብቶሃል አይደል? አንተ ውድቀቱን አትፈልግም፣ እኔም ውድቀቱን አልፈልግም። መረጃ ይዛበት ነው በቃ። እሺ በሆነ መንገድ እያስፈራራችሁ መረጃ ይዛበት ነው እንጂ አብርሃም ወዱ አይደለም ከሷ ጋር መሆን አይፈልግም። እሺ ምን እናደርጋለን መሰለህ? አሁን አንተ መረጃ አለኝ ብለሃል። ስለ ፍቅር መረጃ አለኝ ብለሃል። አለኝው ያንን የፍቅር ያለኝ መረጃ የምትለውን ነገር ትሰጠኛለህ? እሰጣለሁ። እኛም ማጣራት ባለብን መንገድ እያጣራን ያለነው እኔም ቢሆን ቡዜም ኤፍሬምም ቢሆን ያለውን ነገር ለማጣራት እየሞከርን ነው። ገብቶሃል? እኛ አሁን ከፍቅር ጋር የሚያደርገው ነገር ልክ አይደለም። በአሁን ሰዓት እያደረገም ያለው በእንደዚህ አይነት መንገድ እንሄድ እኛ አንፈልግም ወንድሜ። ገብቶሃል?
እኔ በቃ ቀድም አልኩህ እኮ ልናስቆማት ይገባል። ግን ይሄንን ነገር የምናስቆማት ግን ተጨባጭ የሆነ መረጃ አለኝ። መረጃ ሰጣለሁ እኔ ሰጣለሁ መረጃ። ፍቅር ለመክሰስ ራሱ አሁን እኛ ልክ አይደለም። በቃ አብርሃም ላይ እየተጫወሽበት ነው፣ አብርሃም ላይ እንዲህ እያጠፋሽ ነው ብለን እሷን ለመክሰስ መረጃ፣ ትክክለኛ መረጃ ያስፈልጋል። ፖሊስ ጣቢያ የምንሄድ እኮ ያለ መረጃ ምንም አይደለም። ስለዛ ትክክለኛ መረጃ ስለሚያስፈልጋል አሁንም አዲስ አበባም ቢሆን እኛ አዲስ አበባ ላይ ያለውን ነገር አጠቃላይ ማጣራት ባለብን መንገድ እናጣራለን። ተረዳኸኝ አይደለም? አንተም ባለህበት ቦታ አጠቃላይ ያለውን ነገር ስለ ፍቅር ሊኖር የሚችል መረጃ ካለ ያንን ነገር እንድትሰበስብልኝ ይፈልጋለሁ። ከዛም ባለፈ ደግሞ አብርሽ ፈጣሪ ብሎ ሰላም ሆኖ ትክክለኛ ህይወቱን ቢኖር እጅግ በጣም ደስ ይለኛል። አንተም እንግዲህ ያን መሰለኝ የሚያስደስተኛል። የሱ ውርቀቱን አልፈልግም። እኔ አንተን ደግሞ ማለት ፈልገው ስለ አብርሽ የእውነት ተጨንቀ እኔ በጣም ትገርሙኛላችሁ። ማለት አሁን ዙሪያ ያላችሁ ሰዎች አብርሽን የሆነ ምን ልበለ ከኛ የበለጠ በራሱ ስትጨነቁለት ሳይ በጣም ደስ ይለኛል። ወንድማችን አይደለን? ከኛም የበለጠ አንዳንድ ጊዜ የሆነ ምን አለ መሰለ ከስጋ ወንድም በላይ ሰው ይሆንባል። እና ብዙ ሰው አሁን እንደዚህ ዙሪያ ላይ ብዙ ሰው ያገኘኛልና ለምንድነው የሩታንም ለምንድነው እንደዚህ የምታረቋት አብርሽን ለምን በጣም ደስ ይላል። ይሄ ኢትዮጵያዊነታችን በራሱ የሚያሳብቅ ነገር ምን አለ መሰለህ አሁንም ቢሆን ይሄ ልጅ ገብቷል። በዙሪያዎቹ በጣም ብዙ ሰዎች አሉ የሚያስጨንቁት ገብቷል አይደል? ጭንቀትም በዝቶበት ይሆነ እረፍትም እኮ ያስፈልጋል የሰው ልጅ ገብቷል አይደል? አንዴ ከከተማ እንኳን ወጣ ብሎ ከሀገር ወጣ ብሎ ራሱን ቆም ብሎ የሚያስብበት ስፍራ ላይ ቢሄድ አሪፍ ነው። ጭንቀት ሲበዛ ሲደራረብ ይሄ ልጅ ችግሩ ይወርቃል። ገብቷል አይደል? ከዚህ በፊት ብዙ ነገሮችን ለፍቻለሁ አብርሃምን ለማዳን። አንተ ምናልባት እኔ የምለቃቸውን ቪዲዮ ላታይ ይችላል። ብዙ እኔ ቡዜንም አግኝቼ ፍሬምንም አግኝቼ ብዙ መከራ በልቻለሁ። ገብቷል አይደል? የሱን ውርቀት አልፈለገም። ወንድሜ ነው፣ የአገሬ ልጅ ነው። ሲወርቅ ማየት አልፈለገም። ሰዎች በዙሪያው በጣም እሱን ለመጣል የሚጥሩ ሰዎች ብዙ ሰዎች አሉ። እቺ ልጅ አመጣጧ አልተመቸኝም። በቃ ገብቷል አይደል? ለአንዴና ለመጨረሻ ጊዜ እሷን ራሱ ማግኘት ፈልጋለሁ። ባገኛ ደስ ይለኛል። ገብቷል። ሩታም ቢሆን በቃ አልፈልግሽም ከአንደበቱ እሱ እኮ ራሱ እኮ አይደለም እኮ እየተናገረ ያለው ሰዎች ነው እንዲናገር እያደረጉ ያሉት። በራሱ እኮ ኮንፊደንስ እኔ አልፈልግሽም ቢላት እኮ ልጅ ይቆርጥላታል እኮ ገብቷል። ሰዎች እያሉት ነው ያለው ነገር ይሰማል። አብርሃም የዋህ ነው። ገብቷል አይደል? ግን ይሄን ነገር ለአንዴና ለመጨረሻ ጊዜ ማስቆም አለብን ነው ማለት በቃ እሺ ተረድቻለሁ። እና ያለው ነገር እስኪ ይበልጥ በደንብ መረጃውን አሁን ላክልኝ እና ደግሞ ይበልጥ በቃ ያለውን ነገር ሁሉንም መረጃ በቴሌግራም ልክላለሁ። እሺ ያለውን ነገር ሁሉ ነገር አጣርተን ነገሮች በስነ ስርዓት ተስተካክሎ ነገ ጥሩ ነገር እናያለን ብዬ አስባለሁኝ። እሺ ስላገኘው በጣም ደስ ብሎኛል። ስለ አብርሽም እጅግ እንደዚህ በመጨነቅም እንደዚህ በማሰብህም እጅግ በጣም አመሰግናለሁኝ። ሰላሙን አረዲቭ ያመሰግናለሁ። እኔ ራሴ አመሰግናለሁ። እና ቤተሰቦቼ እስቲ እንደ እግዚአብሔር ፍቃድ ሁሉም ነገር የሚፈታ ይመስለኛል። እኔ ያው ትክክለኛ መረጃ አለኝ ስለ ፍቅር ለአብርሃም የመጣችበት አመጣጥ ስላልጣመኝ የተላከልኝ መረጃ አለ። ለዳዊት በቴሌግራም እልክለታለሁ። እሱ ያለውን ነገር ይፈታዋል ብዬ አምናለሁኝ። ያው ሁላችንም የአብርሃም ጭንቀት ይገባኛል። የእናንተም ጭንቀት የኔም ጭንቀት ነው። በቃ ያለውን ነገር በሌላም ቪዲዮም እንደዚህ እየሄድኩም ቢሆን አብርሃምን ለማግኘት ሄርሜላንም ሩታም በየግላቸው ለማግኘት እሞክራለሁኝ። ተስፋ አደርጋለሁ አንድ ቀን እውነት አብርሃም ቆጭቶት ወደ ቤቱ እንደሚመለስ ተስፋ አደርጋለሁኝ። እግዚአብሔር ይጠብቀው። ሁላችሁም ወዳችኋለሁ። ሰላም ሁኑልኝ።